ሙሐመድ የሚለውን መጽሐፍ ቅዱስ ላይ ባሳየሽ ትቀበላለሽ? ስለሌለ ነው አለ። በእርግጠኝነት አለ። ስለሌለ ነው። ካሳየውሽስ ትቀበያለሽ? ስለሌለ አልቀበልም። ካለ እኔ ዛሬ ሙስሊም ሆናለሁ። በጣም ጥሩ። ሙሐመድ የሚለው ስም ካለ ዛሬ ሙስሊም ነው። አሁን እናውጣሽ። እየነገርኩህ እኮ ነው። ዕብራይስጥ ሆነ አማርኛ ሆነ አንዴ ባካችሁ ዕብራይስጥ መጽሐፍ አለች ይነበባል። አንዴ ዕብራይስጥ መክፈት አማርኛውን ላንግ አማርኛውን አንድ ተረጋጉ። አንዴ ቀስ በሉ። ዕብራይስጥ መክፈት የሚችል አለ ከመካከላችሁ? የለም። እሱ ለዛ ይድና እስራኤሎች ጋር አውራ። እኛ በአማርኛ መጽሐፍ አለን፣ መጽሐፉ ላይ ይነበብልህ። አንተ ያልከው ካለ እና እንቀበላለን። አማርኛ መጽሐፍ ቅዱስ ሳይሆን የመጽሐፍ ቅዱስ ትርጉም ነው። እሱ አንተ ራስህ ግባ ብሎ ራስህ ያዘዘ ገብቼ ልክ ሲነቃበለው እንደምትወጣው አንተ በይ ሲነቃበለው ሌባ ነው። እኔ ጠየቁት ጥያቄ ይመስለኛል። እሺ የምትገለገልበት ነው። እሱ ዋናው መሰረቱ የእናት ቋንቋ የተጻፈበት ምንድን ነው ብዬ ስጠይቃችሁ ዕብራይስጥ ነው አላችሁ። ስለዚህ ወደ እሱ ትሄዱና ቀጥታ እዛው ያለውን ወደ አማርኛ ቀይሩት። ሙሐመድ የሚል ቃል በቃል ካልተገኘ እኔ ዛሬ ቲክቶክ ዝጋጅ ነው የሚሄደው ወበልካባ እምላለሁ። እስልምና የመጣው ከክርስትና ከመጣ ወይም ኢየሱስ ክርስቶስ ካረገ ከ600 ዓመት በኋላ ነው። ነቢዩ መሐመድ እንደሚመጣ የተናገረ ነቢይ የተጻፈ ነገር አለ፣ ማስረጃ አለ። እስልምና የመጣው ከኢየሱስ ክርስቶስ ከ600 ዓመት በኋላ ነው ያልሽው ስህተት ነው። እስልምና ስለ አምላክ አንድነት የሚናገረው ይህ ነቢያቶች ያስተማሩት ነው ብለን እናምናለን። ምናልባት እስራኤል ሆይ የትእዛዛት ሁሉ ፊተኛይቱና መጀመሪያዊቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው የሚለው በትክክል የነቢያቶች አስተምሮ ነበር። አላህ ይህን ቃል በቁርአን ላይ ጠቅሶታል። ሁሉም ነቢያት እንዳለ ሲያስተምሩ የትእዛዝ ሁሉ መጀመሪያውና ፊተኛው አንዱን አምላክ በብቸኝነት አምልኮ የሚለው ቃል ነው። ነቢዩላህ ዒሳ ለምሳሌ ካስተማረው በሱራ አልማኢዳ ላይ ይህን ቃል እንዳስተማረ አላህ በቁርአን ላይ ገልጾታል። ምን ይላል? لقد كفر الذين قالوا إن الله ثالث إن الله هو المسيح ابن مريم وقال المسيح يا بني إسرائيل اعبدوا الله ربي وربكم مسيح መጀመሪያ ያስተማረው ለእስራኤል ሰዎች እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አንዱን አምላክ በብቸኝነት አምልኮ የሚል ትእዛዝ እንደነበር ይናገራል። ሙሴ የሚያስተማረው ይሄን ነው። የመጀመሪያው ትእዛዝ ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ ለሙሴ አምላካችሁ እርሱ አንድ አምላክ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም፣ እርሱ እውቀቱ ሁሉም ቦታ ያካብብ ነው እያለ ተናገረ። አብርሃምም የመጀመሪያ ያስተማረው ትምህርት ይሄ ነው። ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። አብርሃም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ ይላል። ምን አላቸው? መጀመሪያ ታስተምር ዕቡዱላህ ወተቁሁ አንዱን አምላክ አላህን በብቸኝነት ተገዙ፣ እርሱን ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። ኢልያስ ይህን ያስተማረው ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባይኩም አልአወሊን። ኢልያስ ከመልእክተኞቼ ነው ካለ በኋላ አላህ ሱብሓነሁ ወተዓላ ማንን እንደሰበከ መጀመሪያ ሲናገር ምን አለ? አላህ ረበኩም ወረበ አባይኩም አልአወሊን አላቸው። የእኔም ማን ነው የእናንተም የቀደምት አባቶቻችሁም አምላክ እርሱ አላህ ብቻ ነው፣ እርሱን በብቸኝነት ተገዙ አላቸው። በዘመናቸው ሲጠሩት የነበረውንም ጣዖት አወገዘላቸው። አትድዑነ በዕለን በዕል የሚባልን ጣዖት ትጠራላችሁና የእናንተም የአባቶቻቸው የቅድመ አያቶቻችሁም አምላክ እርሱ አንድ አላህ ብቻ ነውና እርሱን ተገዙ አላቸው። ይሄ ነው እና ስለዚህ በውስጡ ባለው መለኮታዊ ቅሪት መሰረት አድርገው እነዚያ ሰዎች አንዱን አምላክ በመገዛት የሄዱ ነበረ። በእርሱም ላይ ያጋሩ ሰዎች አሉ። ነገር ግን ይህንን መጠሪያ ሙስሊም የሚለውን ይጠቀሙት ነበረ። በተሳሳተ ግንዛቤ ላይ ቢሆኑ ነብዩ ሰለላሁ ዐለይሂ ወሰለም መጥተው ያሏቸውን ስህተት እያነሱ እንዲያርሟቸው ተደረገ። አምላክን አንድም ሶስትም ማለታቸው ሌላም እንዲሁ። እሺ በዚህ ላይ ግን ያልገባኝ ነገር አለ። እሱ ምን መሰለህ? ለምሳሌ ነጃሺ ነብዩ መሐመድ ወደ ሀበሻ በተሰደዱ ጊዜ የመሲሁ ተከታይ ነበር አይደለም? የመሲሁ ተከታይ የሆነው እሱ በክርስትና እምነት ላይ ነው ወይስ እስልምና ላይ ነው? አሁን ማወቅ የምፈልገው ምንድነው፣ በእያንዳንዱ ነቢያቶች ትውልድ የራሳቸው እስልምናን ካተረፉ እነዛ ሁሉ የእስልምና አማኞች የት ሄደው ነው ነብዩ መሐመድ እኔ ከሙስሊሞች የመጀመሪያ ነኝ ያሉት? ሌሎቹ ሙስሊሞች የት ገቡ? ማን አጠፋቸው? አሉ። ነገር ግን በቀደሙት ነቢያት መንገድ ላይ የሆኑ ናቸው እነሱ። አሁን ቁርአን ከተወረደበት አንጻር የመጀመሪያው ሙስሊም ማለት ታዛዥ ማለት ነው። የመጀመሪያው የቁርአንን ትእዛዝ ተቀብሎ የመጀመሪያ ፈጻሚው ማን ነው ከተባለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። የአምላክን ትእዛዝ ይህንን ከአሁን በእኔ ላይ የወረደውን ህግና ስርዓት ከመከተል አንጻር የመጀመሪያው ታዛዥ ነኝ እያሉ ነው። እነዚያን የመጽሐፉ ሰዎች በትክክለኛ መንገድ ላይ የነበሩ የመጨረሻው ዘመን ነብይ ይመጣልናል ብለው ሲጠብቁ የነበሩ እንደነበሩ አላህ በቁርአን ላይ ይናገራል።
እነዚያንም መልካሞች ብሎ ገለጻቸው። ነገር ግን መልካምነታቸው እንዲሟላ ዘንድ ከእርሳቸው በኋላ የመጨረሻ ዘመን ላይ የመጣውን ነቢይ መቀበል ነበረባቸው። ተቀብለዋል በርካቶች እና እነዚያም በቀደሙት ነቢያት መንገድ ላይ ናቸው ነበሩ። ከዚያ አንጻር ነቢ ስ ላ ሰለምን ቀድሟቸው ነበሩ። እነዛ ሰዎች በሙሳና በዒሳ መንገድ ላይ ሆነው ሙስሊሞች ነበሩ። የመጨረሻውን ነቢይ ይመጣልናል ብለው ይጠብቁ ነበር። ልክ ህጉና ስርዓቱ ሲመጣ በቁርአን ዘመን ደግሞ የመጀመሪያው ትእዛዙን ተቀብሎ የመጀመሪያው ፈጻሚ ማን ነው ከተባለ እርሳቸው ናቸው። ከዚህ አንጻር ነው የመጀመሪያው ሙስሊም ነኝ ብለው የተናገሩበት ምክንያት ይሄ ነው። እሺ ይህ ነበር ያልገባኝ። አመሰግናለሁ። ፈጣሪ ጨምርልኝ። እሺ እኔ ልቀጥል። እሺ ሰላም ነው? ሰላም ነው። እሺ ይሰማላ? እሺ እኔ የመጀመሪያ ጥያቄ እስልምና የመጣው ክርስትና ከመጣ ወይም ኢየሱስ ክርስቶስ ካረገ ከ600 ዓመት በኋላ ነው። ነብዩ መሐመድ እንደሚመጣ የተናገረ ነብይ የተጻፈ ነገር አለ? ማስረጃ አለ? እስልምና የመጣው ከኢየሱስ ክርስቶስ ከ600 ዓመት በኋላ ነው ያልሽው ስህተት ነው። እስልምና በዚሁ ለመመዘን እስኪ እስልምና ምን ይላል ቢያንስ ስለዚህ ብሎ ማንበብ ያስፈልጋል። ስለዚህ በቁርአን እስልምና የመጣው ነብዩ መሐመድ ከተነሳበት ጀምሮ አይደል ነው? ቁርአን የወረደው በነብዩ መሐመድ ላይ ነው። አይዋ ቁርአን የወረደው በነብዩ መሐመድ ላይ ነው። ትክክል ነሽ። ግን እስልምና የመጣው በዑመር ጊዜ ነው ማለት አይደለም እሱ። እሺ ስለ ነብዩ መሐመድ ነብይነት ወይንም የዓለም መጨረሻ ነብዩ ታላቅ ነብይ ተብሎ ስለ ነብዩ መሐመድ የተናገረ ትንቢት የተናገረ የተጻፈ ነገር ካለ እስኪ ማስረጃ። ምዕራፍ 61 ቁጥር 6 ላይ መሲሁ ሙሴ ማስረጃ መጽሐፈ ኢሳይያስ የቱ ጋር ምዕራፍ እና ቁጥር ኢየሱስ ይመጣል ብሎ የተናገሩበት? በነገራችን እኔ ነብዩ ኢሳይያስ ጥቅስ አላስኩም፣ ግን ነብያት ሁሉ አላለ በኢየሱስ ጥቅስ አላስኩም። ኢየሱስ ብሎ የተናገረ አንድ ነብይ የለም። ብሉይ ኪዳን ላይ ኢየሱስ የሚል ስሙ ራሱ የለም ቃሉ የለም ብሉይ ኪዳን ላይ። አዎ ግን ኢየሱስ ክርስቶስ ይወለዳል ተብሎ በነብያት ተነግሯል። ግን ቁርአን ላይ ነብዩ መሐመድ ከቁርአን ውጪ እኔ የምፈልገው ከቁርአን ውጪ የሆነ ከቁርአን ውጪ ስለ ነብዩ መሐመድ ይመጣል የዓለም ነብይ ነው ታላቅ ነብይ ነው ብሎ የተናገረ አንድ ጥቅስ ፈልጋለሁ ማለት ነው ከቁርአን ውጪ። ምክንያቱም ቁርአን የወረደው ነብዩ መሐመድ ላይ ስለሆነ ያ ደግሞ ማስረጃ አይሆንም። እንዴት? በምን ሂሳብ? እስኪ ያስረጅን። አንድ መለኮታዊ መጽሐፍ ምስክር የሚሆነው በምን መስፈርት ነው? በሱ ጊዜ የመጣው መጽሐፍ ማስረጃ ሊሆን አይችልም ከዚያ በፊት ካልሆነ በስተቀር ካልሽ አሁን ኢየሱስ ክርስቶስን አስፈርቶሽ ቀደም አንደኛ ኢየሱስ ይመጣል ብሎ የተናገረ ነብይ የለም። ሁለተኛ ሙሴ ነብይ ነው ብለሽ ታምኛለሽ አንቺ? ለምሳሌ አዎ አምናለሁ። እዚህ ከሙሴ በፊት ሙሴ የሚባል ነብይ ብሎ ይመጣል ብሎ የተናገረ አንድ ነብይ አምጪ እስኪ። የለም። ምክንያቱም ህገ ልቦና ስለነበረ ህግ የመጣው ወይንም የተጻፈው በሙሴ ጊዜ ስለሆነ ሙሴ ይመጣል ብሎ የተናገረ ነብይ አለ። እሺ ከሙሴ በኋላ ልጥቀስልሽ። ዳዊት የሚባል ነብይ ይመጣል ብሎ የተናገረ ነብይ አለ? መቼም ከዳዊት በፊት እነ ሙሴ አሉ። እነ ዳዊት፣ እነ ሰሎሞን፣ እነ አብርሃም እነዚህ በሙሉ ስለ ክርስቶስ ተናግረዋል። እኔ የፈለኩት ስለ ነብዩ መሐመድ ነው። ዳዊት ይመጣል ብሎ የተናገረ ነብይ አለ ወይ? ሙሴን ታውቁልሽ። በቃ ዳዊት እኮ ፍጡር ነው። ዳዊት ነብይ ነው። ነብይ ነው። በጣም ጥሩ። ስለዚህ ዳዊት የሚባል ነብይ ይመጣል ብሎ የተናገራለ ወይ ከዳዊት በፊት? አንድ የለም። ግን ሰለሞን እንደሚመጣ ነብዩ ዳዊት ተናግሯል። ስለዚህ ዳዊት ይመጣል። ዳዊት ነብይ አይደለም፣ ሐሰተኛ ነብይ ነው ማለት ነው። ምክንያቱም ከእርሱ በፊት የተናገረለት የለም። ዳዊት ከሱ በፊት የተናገረለት የለም። አይዋ ከሱ በፊት ግን እዚህ ጋር ስለ ክርስቶስ አሁን እኛ የምንጋጨው ከክርስቶስ ጋር ስለሆነ ስለ ክርስቶስ ነብያት ከተናገሩ ስለ ነብዩ መሐመድ የተናገረ ማን አለ ከቁርአን ውጪ? ስለ ኢየሱስም አልተናገሩም። ኢየሱስ ይመጣል ብሎ የተናገረ ነብይ የለም ከእርሱ በፊት። ከገዛ መጽሐፍሽ ነው የምጠይቅሽ፣ ከሌላ እንኳን አይደለም። የለም። ገብቶሻል? ኢየሱስ የሚለው ስሙን ራሱ አያውቁትም።
ድንግል በድንግልና ትጸንሳለች ስሙንም አማኑኤል ትለዋለች። አማኑኤል ማለት የዓለም መድኃኒት ነው ተብሎ ትንቢተ ኢሳይያስ ላይ ተጽፏል። አይደለም የዓለም መድኃኒት ነው አይልም። ሲቀጥል ስለ ኢየሱስ ይላል አይደለም የዓለም መድኃኒት ነው አማኑኤል ማለት የሚል የለም። እግዚአብሔር ከኛ ጋር ነው። በአንድ ነገርሽ መጽሐፍሽ ነው አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው አይደለም? ያ አማኑኤል ደግሞ ወዲያው እዛው ላይ ኢሳይያስ ላይ ተወልዷል። የሚገርምሽ ላሳይሽ። አሳየኝ። እንደሱ ይሻላል። አማኑኤል በዛው ዘመን ተወልዶ ትንቢት ተፈጽሟል። ላሳይሽ። እሺ ያ የት ይገኛል? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 9 ላይ ላሳይሽ። ትንቢተ ኢሳይያስ ምዕራፍ 7 የመጀመሪያው ይሄ ያው እና ትንቢተ ኢሳይያስ ምዕራፍ 8 ቁጥር 8 ላይ አለ አማኑኤል ተወልዷል። የመጀመሪያው ያ እና እዚህ ጋር ይሄ ነው አይደለ ትንቢቱ። ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ይህ አማኑኤል ተወልዷል ወይ? አዎ ቀጥታ ያው እዚሁ ጋር ትንቢተ ኢሳይያስ ምዕራፍ 7 ነው አይደል? ይሄ ቀጥታ ቀጣዩ ላይ ነው ተወልዶ እዚሁ ጋር አማኑኤል የሚባለው ተወልዷል። ምዕራፍ 8 ላይ እንሄድ። ይወለድላችኋል እኮ ነው። አማኑኤል ገና እንደሚወለድ ነው የሚናገረው። እንደተወለደ አይደለም፣ ሶሪ እንደሚወለድ ነው። ቀጣዩ ምዕራፍ ላይ አማኑኤል ተወልዷል። ያው ምዕራፍ አማኑኤል መቼ ነው የተወለደው? እዚያው ኢሳይያስ በኢሳይያስ ጊዜ ላሳየሽ ነው። ቅድም ያነበብኩት ነው። በኢሳይያስ ጊዜ። እሺ በኢሳይያስ ጊዜ ላሳየሽ ነው። በኢሳይያስ ጊዜ እሺ። ስለ ነብዩ ሙሐመድ እንደዚህ ማስረጃ የሰጠ ኢሳ ከመምጣቱ በፊት እንደዚህ ማስረጃ የሰጠ ከቁርአን ውጭ ስጠኝ። ስለዚህ አማኑኤል የተባለው በዛው ዘመን የተወለደ ሰው ነው። አየሽ፣ ኢየሱስ ክርስቶስ አይደለም። ምን ይላል እዚህ ቦታ ላይ ሲናገር? እሺ ይሁዳ ይገባል። ችግር የለውም እሰጥሻለሁ። ምን ይላል እዚህ ጋር? እያጥለቀለቀለም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክንፍህ መዘርጋት የሀገርህን ስፋት ትሞላለች ይላል። ይህ አማኑኤል የተባለው በኢሳይያስ ጊዜ የተወለደው አማኑኤል ማለት ትርጉሙ ራሱ እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከኛ ጋር ነው የሚለው ለኢየሱስ ክርስቶስ ብቻ ነው ወይ? ላ አይደለም። ላይ ተመካከሩ፣ ምክራችሁም ይፈታል። ቃሉን ተናገሩ፣ ቃሉም አይጸናም። እግዚአብሔር ከኛ ጋር ነው እና ይላል። ያ ሰላም ማን? አማኑኤል የተባለው አካል እዚህ ጋር። ስለዚህ አማኑኤል ራሱ እግዚአብሔር ስለሆነ ነው። እኔ የምፈልገው ማስረጃ ስለ ነብዩ ሙሐመድ። ለምን አንተ ለምን የራስህን አትነግረኝም? እኔ እኮ ፈልጎ የራስህን መልስ ነው። ለምን የኔ መልስ ትሰጠኛለህ? ተረጋጊ። አንቺ ራስሽ ያነጻጸርሽ ስለሆንኩ ክርስቲያኖች አንድ ጊዜ አንድ ነገር አስመላችሁ። ቀጥታ ጥያቄ ከጠየቃችሁ መልስ ከሆነ የምትጠብቁት መልስ ስጣቸዋለን። ችግር የለውም። ወደ መጽሐፋችሁም ሳንገባ እስካነጻጸራችሁ ድረስ ግን ክርስትናን ከእስልምና ጋር የዛን ያነጻጸር ግድ ነው። አይ ወደኛ አትግባ ይባላል። ይሄ ነው እኔ የምፈልገው እኮ ለነብዩ ሙሐመድን ስለ ነብዩ ሙሐመድ የተናገረ ከቁርአን ውጪ እሺ ሙሐመድ የሚለውን ቃል ላሳይሽ። መጽሐፍ ቅዱስ ላይ ላሳይሽ። አሳየኝ መጽሐፍ ቅዱስ ላይ ሙሐመድ የሚለውን መጽሐፍ ቅዱስ ላይ ባሳይሽ ትቀበላለሽ? ስለሌለ ነው አለ። በእርግጠኝነት አለ። ስለሌለ ነው። ካሳየውሽስ ትቀበያለሽ? ስለሌለ አልቀበልም። ካለ እኔ ዛሬ ሙስሊም ሆናለሁ። በጣም ጥሩ። ሙሐመድ የሚለው ስም ካለ ዛሬ ሙስሊም ሆናለሁ። አሁን እናውጣ። እሺ ብሉይ ኪዳን በምን ቋንቋ ነበር የተጻፈው? የድንግል ማርያም ብሉይ ኪዳን በግዕዝ አይደለም። እኔ የምፈልገው ግን በአማርኛ ነው። በዕብራይስጥ ጎበዝ ልጅ። አሁን የዕብራይስጡ ጋር ሂደን ቀጥታ ወደ አማርኛ ይራው እንመልከተው። ባይብል ላይ እንግባ።
ለምን ወደዛ ትሄዳለህ? እኔ ፈልጎ አማርኛ እኛ መጽሐፍ ቅዱሳችን በአማርኛ ነው። በአማርኛ ለሳይሽ በአማርኛ አምጣው እኮ በአማርኛ ለሳይሽ ነው። ተረጋጊ። እሺ ያውና ባይብል ይላል አይደል? ባይብል እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። ያ ኦሪት ዘፍጥረት የመጀመሪያው ከዮሐንስ ራዕይ ድረስ አለላችሁ። በዕብራይስጥ ነው የተጻፈው ብላናለች። የዕብራይስጡን ቀጥታ ሄደን ገብተን ወደ አማርኛ ወደ ቋንቋ ወደምትፈልገው እንቀይረዋለን። እዚህ ጋር እንገባና ምዕራፍ ቁጥር እናስቀምጣለን። እሺ ከኔ ጋር ኔትወርክ ቀጥታ ባይብል አውርዳ አማርኛ ብላ አውርድኝ እንደ ሆነ ሰርች አድርጌ ነው የምታመጣው። እሺ ቆይ እናያለን። ማን ነው መክፈት የሚችል? አንቺ ሌላ ስልክ አለሽ ድንግል ማርያም? እኔው እያዘብኝ ነው እና የለኝም። ቢኖረኝ እኮ ያመጣልህ ነበር ራሴ። እኔ የለኝም፣ ትርፍ ስልክ የለኝም። በጣም ጥሩ። አንድ ማን ነው ሌላ መክፈት የሚችል ልጅ ካለ ይገባ። በጣም አሪፍ ነው። እኔ ስልኬ በጣም እየያዘች ነው እችኛው። እሺ በገና ላጥፋና ላብራስ። እሺ ዘፍጥረት አደረኩት። ስንጎስ ነው አድርገው እዚህ ጋር። እሺ ተከታታይ። እሺ ያና እዚህ ጋር ተመልካች እሺ ያውና ምዕራፍና ቁጥር አስገብተናል። ወደ አማርኛ እንቀይረዋለን። አማርኛ የለም ወይ? አለ። አብሽር፣ ወደ አማርኛ እንቀይረዋለን። መጀመሪያ ስትጠይቅ ጊዜ መጽሐፍሽ ብሉይ ኪዳን በምንድን ነው የተጻፈው ስትባል በዕብራይስጥ ስላለች ዕብራይስጡን ሄደን ቀጥታ ወደ አማርኛ እንቀይረዋለን። ያው እነዚህ ጋር ወደ አማርኛ እንቀይረዋል። አምሃሪክ ኔትወርክ እየዞረች ነው። ታገሱሽ ልጆች። እሺ ሂብሩ የሚለው ጋር እዚህ ጋር እንገባለን። ዕብራይስጥ ጋር እንግባ። ከዛ ወደ አማርኛ እንቀይረዋለን። ኔትወርክ በጣም አስቸጋሪ ነው። ማን ነው ሌላ ስልክ የያዘ ሰው መግባት የሚችል ሰው? ሰላም አለይኩም ኡስታዝ። ወአለይኩም ሰላም። እስቲ እኔ ልሞክረው። እስኪ እንትን በል ጾንጎ ሰለሞን ላይ ግባና ሞክረው። እሺ ምዕራፉን ተናገር እና ከስልክ ላይ ቀጥታ አማርኛ ውስጥ ግባ። ችግር የለም። ወደ አማርኛ ነው የምንገባ። ጾንጎ ሰለሞን 5:16 ላይ ግባ። ልክ ነኝ ኡስታዝ? ያውና ቆይ ከፍቷል መሰለኝ። አንዴ ከፍቷል መሰለኝ። ትልቁ ላይ አድርጉኝ አንድ ጊዜ። ኡስታዝን መልሱት። እሺ ያውና ይታይሻል።
በአማርኛ አድርጌዋለሁኝ። ዕብራይስጡን ቀጥታ ዕብራይስጥ የሚለው ቃል በቃል ያውና እዚህ ጋር መኃልየ ሰሎሞን 5:16 ይላል። ከዚያ እዚህ ምን ይላል? ወደ ትይዩ ዕብራይስጥ ሄድ ይላል። ዕብራይስጡን ቀጥታ ሄደን እንጫንና ወደ አማርኛ ይቀይርልናል። ከዚያ በኋላ እዚህ እንገባለን። እሺ እዚህ እንገባለን። አሁን ወደ አማርኛ መቀየር ብቻ ነው። እሺ ቀጥታ ወደዚህ እንወርዳለን። ይታይሻል? እሺ ቀጥታ አውርዶ ርዕሱ አውርዶታል። የትኛው? ኖ የመጀመሪያው ጥቅሱ ምዕራፍ ስንት ነው? ቁጥር ስንት ነው? መኃልየ ዘሰሎሞን የታለ? መኃልየ ዘሰሎሞን የሚል እሺ ላሳይሽ፣ ተረጋጊሽ። ያው አንዴ እኔ በአማርኛ ነው ፈልጎ፣ እኔ ዕብራይስጥ አልችልም እኮ። በአማርኛ ላሳይሽ ነው። የታለ መኃልየ ዘሰሎሞን የሚለው ላሳይሽ ነው። ያው መለስኩት እንድታየው ዘንድ። ቀደም እያሳያሽ ነበር። ምን ይላል እዚህ ጋር? ምን ይላል? መኃልየ እኮ ወደ አማርኛ ቀይረው። አማርኛ እኮ ነው እያነበብሽ ያለሽው። ይሄ ምን ቋንቋ ነው? መኃልየ እኮ ነው የሚለው። መኃልየ ዘሰሎሞን አይደለም። የታለ ሰሎሞን የሚለው ምዕራፍ 5 ቁጥር 16። አዎ ያው መኃልየ ዘሰሎሞን 5:16 እኮ ነው። መኃልየ ዘሰሎሞን እንደዚህ ነው የሚጻፈው። ረበ ፈጣሪ። እሺ ቆይ ተመልሼ ላሳይሽ። ይሄ ራስሽ መጽሐፍ ነው ሸጊቱ 5:16። ቆይ አንዴ ቃሉን ላሳይሽ። ተመልሽ። ይሄ ሶንግ ኦፍ ሰሎሞን ይላል እንግሊዘኛ። እሺ እንግሊዘኛ ሄደሽ መጽሐፍ ነው ታዲያ ሶንግ ኦፍ ሰሎሞን ነው። እሺ ያውና አንዴ ዕብራይስጥ ጋር ነው። አንዴ ስርዓት አቋርጬው ከይቅርታ ጋር ሄሎ፣ ከኛ ጋር ነሽ? አንዴ ስርዓት አቋርጬ እሺ እዚህ ጋር ወደ አማርኛ ቀጥታ ሶንግ ኦፍ ሰሎሞን ይታያችኋል። 5:16 ወደ ትይዩ ዕብራይስጥ ሄድ ይላል። እንሂድ ቀጥታ እዚሁ እያለ የትም ሳንሄድ ወደ አማርኛ እንቀይረው። ቀጥታ ያው እዚሁ ጋር ወረድ ብላችሁ ይሄ ቃል ምን ይላል? ያው ይሄ ቃል ምን ይላል? እስኪ አበቢያትችን ድንገል ምን ይላል ይሄ ቃል? ይሄን ስም አንዴ ኮሜንት ላይ ቅውጥ አድርጉት። ባይብል ላይ ቁርአን ላይ እንዳይመስላችሁ። ያው ባይብል ሙሐመድ የሚል ስም ምን ሊያደርግ ተገኘ እዚህ? ማን ነው ይሄ ሙሐመድ? ይሄ ሙሐመድ ማን ነው? من هو هذا المحمد? ይሄ ሙሐመድ ማን ነው? እሺ ጥያቄ አለ ቀጥል። ወድንጂ ከላይ ክርስቲያን አለ። እሺ አለው እኔ
እሺ ይሄ መኃልየ አሁን ያጣሁት መኃልየ ዘሰሎሞን ነው ወይንስ አይደለም? አንድ እስኪ አንተ ተናገር። ሶንግ ኦፍ ሶሎሞን ምንድን ነው? መጽሐፉን እያየሁት ነው። እንደሱ የሚል የለውም። አንዴ ጥያቄው መኃልየ ዘሰሎሞን አይደለም ያወጣሁት። መጽሐፉ እሱን አይሆን አይደል ነው። መጽሐፉ ላይ ግን አንተ ያወጣው የለም። አንዴ አንዴ ተረጋጋ እንጂ እሱ ያለሻለው እኮ መሐመድ የሚለው እኛ ጋር የለም እኮ ነው የሚልሽ ነው አይደል? አንተ ማለት የፈለከው አዎ፣ መጽሐፉ ላይ እንደዛ የሚል የለም። እሱ ነው ያለሻለው እንጂ መጽሐፉ የኛ አይደለም እያለ ነው አይደለም። ሶንግ ኦፍ ሶሎሞን የእናንተ መጽሐፍ ነው አይደለም? ሶንግ ኦፍ ሶሎሞን የእናንተ መጽሐፍ ነው አይደለም? እኔ እሱ ስሙ አዲስ ነው። መኃልየ ዘሰሎሞን የእናንተ መጽሐፍ አይደለም? መኃልየ ዘሰሎሞን የኛ መጽሐፍ ነው። ኦኬ ግን እዚህ ጋር መኃልየ ዘሰሎሞን በትክክል መኃልየ ዘሰሎሞን የሚል ከነቁጥሩ አምጣ። ይሄ እኮ የቋንቋ የቃል ወይንም የስም እንትን ነው። እዚህ ጋር ቀጥታ መጽሐፉን አላመጣም። ለምሳሌ ኦሪት ዘፍጥረት እንደዚህ ይላል። ከዛ መሃል ላይ መሐመድ አለ ብለህ ብታመጣልኝ ኦኬ፣ ግን የለም። አንተ እኮ ያመጣህልኝ ቃል ነው። መጽሐፉን ይዤዋለሁ። ከፈለክ ሙሉውን ላንብብልህ። መኃልየ 5 ማለት ነው። ኦኬ እሷ ያለችው ምንድነው? መጽሐፋችን የተጻፈው በዕብራይስጥ ነው። ስለዚህ በዕብራይስጥ ነው አይደል የተጻፈው? የዕብራይስጡን አንተ ማውጣት ትችላለህ? እና ትልቁ ላይ እናድርግና ክፈተው። ትችላለህ? የዕብራይስጥ የለኝም፣ ምክንያቱም አማርኛ ነው የምችለው። ሲጀመር መጽሐፍ ቅዱሳችን የዕብራይስጡ ቀጥታ ወደ አማርኛ ነው የተተረጎመው። ቀጥታ ነው የተተረጎመው። የዕብራይስጥ በግዕዝ ወደ አማርኛ ዕብራይስጥ ላይ የምታገኘው መጽሐፍ ቅዱሳችን ላይ አለ። ምንም የተለወጠ ነገር የለም። ግን እኔ የምፈልገው ከነብዩ መሐመድ ስለ ነብዩ መሐመድ ከቁርአን ውጪ የተናገረ ክርስቲያኖች አይታችኋል። መሐመድ የሚለውን ባይብላችሁ ላይ መኃልየ ቁጥር 16 ላይ ተው እንጂ ሙሉን ላንብብልህ እያልኩ እኮ ነው። መኃልየ 5 ማለት ነው። ቁጥሩን ትቼ ሙሉን ላንብብልህ ከአንድ ጀምር። ልታነብልን ነው እንዴ? ታነብልን ነው? ላንብብልህ። እንደዛ የሚል የለውም። ተው እንጂ። ዕብራይስጥ በምን ቋንቋ ነው ብሉይ ኪዳን የተጻፈው? መልስልን። በምን ቋንቋ ነው የተጻፈው? በዕብራይስጥም ተጽፏል። ዋናው ዕብራይስጥ እንግሊዘኛ፣ አማርኛ መሆኑ አይደለም። ዋናው ዕብራይስጥ ቋንቋ አይደለም። እዚህ ላይ ያወጣው ዕብራይስጥ ነው። ያወጣው ትልቁ ላይ ነው። ክፈት እንዴ ሁሱ አንተ የኛ መጽሐፍ ላይ ካል አንድ ቤት አታርጉት። መክፈት የሚችላል ከመካከላቸው ዕብራይስጥ እየነገርኩ እኮ ነው። ዕብራይስጥ ሆነ አማርኛ ሆነ አንዴ ባካችሁ የአማርኛ መጽሐፍ አለ ይነበብ። አንተ አንዴ ዕብራይስጥ መክፈት ነው። አማርኛውን አንድ ብለህ አንድ ተረጋጉ። አንዴ ቀስ በሉ። ዕብራይስጥ መክፈት የሚችላል ከመካከላችሁ የለም። እሱ ለዛ ሂድና እስራኤሎች ጋር አውራ። እኛ በአማርኛ መጽሐፍ አለን፣ መጽሐፉ ላይ ይነበብልህ። አንተ ያልከው ካለ እና እንቀበላለን። አማርኛ መጽሐፍ ቅዱስ ሳይሆን የመጽሐፍ ቅዱስ ትርጉም ነው እሱ። አንተ ካለ አባቴ አንተ ያልከው ካለ እንቀበላለን። በቃ ስለዚህ አንድ እስኪ እንደው ትንሽ ሻል ያለ ክርስቲያን አስገቡ እስኪ። ማን ነው የሚገባ ክርስቲያን? ቤተክርስቲያን የምትገለገል በግዕዝ ቋንቋ ግዕዙን ላውጣል። አንዴ ተረጋጉ። በግዕዝ ነው መጀመሪያ የተጻፈው መጽሐፍ ቅዱስ? እስኪ ንገረኝ። እኛ የምንገለገለው ቤተክርስቲያን ውስጥ የምትገለገልበት ነው እሱ። ዋናው መሰረቱ የእናት ቋንቋ የተጻፈበት ምንድን ነው ብዬ ስጠይቃችሁ ዕብራይስጥ ነው አላችሁ። ስለዚህ ወደ እሱ ትሄዱና ቀጥታ እዛው ያለውን ወደ አማርኛ ቀይሩት። ሙሐመድ የሚል ቃል በቃል ካልተገኘ እኔ ዛሬ ቲክቶክን ዝጋጅ ነው የሚሄደው። ወረድ በልካባ እምላለሁ ባላህ ስም። እና ሲተረጎም ተሳስቷል የምትለው? አዎ አሳስተውባችኋል። እንዴት እንዳሳስተውባችሁ እንደዚህ ብሎ ነገር የለም። ዛሬ አንተ ያመጣኸው ነው። ሲጀመር አንተ ያመጣኸው ቦታ እናንተ ብቻ ናችሁ የምታውቁት፣ ማንም አያውቀው አይደለም። መምህሮቻችሁ ራሳችሁ ያስገባችሁት ስለሆነ ሄድና ባይብል ሀብን እኛ እንጠቀምበታል ወይ በሏቸው። አዎ ይሏቸዋል። እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረሳል። መጽሐፍ ቅዱሱ ላይ ስም እንግዲህ ይቀየራል። አንተ አሁን ለምሳሌ ሁሱ ብትሆን ቀየረባችኋል። ለምሳሌ አብርሃም ስሙ አልተቀየረም። አብርሃም ነው። ኢየሱስ ነው። ስም ከሆነ አይቀየርም።
ተቀይሯል። ኢየሱስ የሚል ቃል የለም በዕብራይስጥ ስም አይቀየርም። እሺ ማን ተባለ? በእኛ ማን ተባለ? ንገረን እስኪ። እኛ ማን አልነው? ቀስ በል ተረጋጋ። ኢየሱስ የሚለው አልተቀየረም። ለምሳሌ አለ ኢየሱስ የሚለው የዕብራይስጥ ቃል ነው አይደለም? እንዴት እንደቀየሩባችሁ በአንተ ባመጣሁ ላስረዳ። ኢየሱስ ስም ለአጠራር ልክ አሁን እኛ ኢየሱስን ኢሳ እንደምትሉት እናንተ ኢሳ ስትሉ አስበለ በዕብራይስጥ ኢየሱስ የሚባል ስም አለው። ኢየሱስ መልስ ማነው ታዲያ የሚባለው? አታውቅም። ስለዚህ ንገረኝ። የሸዋ አይደል የሚለው አይደለ እኮ በቃ ኢየሱስ ነው። የሸዋ ኢየሱስ ነው አለ። ስሙ ተቀይሯል ማለት ነው? አልተቀየረም። የሸዋ ማለት መድኃኒት ማለት ነው። ምን ማለት ነው? አይደለም ጥያቄው። የሸዋ በዚህ መልኩ ነው የሚተረጎሙ። ምንም እኮ እንትን የለውም። ቀስ በል ተረጋጋ። እንደሱ አይደለም እያልኩኝ ያለት ምንድነው? እዚያ ቦታ ላይ ዕብራይስጡን ሄደን ስናየው ጊዜ ይሄ ቦታ ላይ ሙሐመድ የሚል ስም አለ። ምን እናድርገውኛ? የለም ቢኖር ኖሮ መጽሐፉ ላይ ይጻፍ ነበር። ምዕራፉ ሲጀመር ስለምንድን ነው የሚያወራ? ስለ ነቢያት ወይ ስለ ወደፊት እኮ አይደለም የሚያወራ። በፈጣሪ እስኪ ማን ነው አንደኛ ዕብራይስጥ መክፈት የሚችል አንድ ክርስቲያን ካለ አንድ 3 ቁጥር ይጻፍ ወይ ያሳያቸዋል። የራሳቸው ክርስቲያን ወገን ክርስቲያን ካለ 3 ቁጥር ይጻፍና ይግባ መክፈት የሚችል ዕብራይስጥ። እኔ የዕብራይስጥ መጽሐፍ አለኝ። የዕብራይስጥ መጽሐፍ ቅዱስ አለኝ እንትኔ ላይ ስልኬ ላይ አለ። በቃ እሱን ብታወጣው መሐመድ የሚል የለውም። በቃ እሺ አንድ ክርስቲያን ቆይ ላስገባለሁ። ብሩኬ የሚል ልጅ ቆይ አንዴ ገብቷል ልኳል። እሱን እናስገባላቸው እና ዕብራይስጥ መክፈት እንደምትችል ተስፋ አድርጋለሁ። ብሩኬ የማትችል ከሆነ አትላክ። እሺ ለእነሱ ለማሳየት ዘንድ ነው ልኬ እላለሁ። ብሩክ ና ግባ። እሺ ብሩክ አለ። እሺ ብሩክ ልኬለት ነበር አልገባም። እሺ ሌላ ማን እናስገባ? ማን ነው መግባት የሚችል ክርስቲያን እንዳለ? ምክንያቱም ያውቁታል ይሄን ነገር። ስለዚህ መግባት አይችሉም። ከገቡና ከከፈቱት ሙሐመድ የሚለው ቃል በቃ እንዳለ ስለሚያውቁት እሱ ሳይሆን ዕብራይስጥ የሚችል የለ ኖርማሊ ማለት ነው። ላይ አይጠበቅብህም። እዚያው ላይ ዕብራይስጡን ወደ አማርኛ ወደ ፈለከው መቀየር ትችላለህ። ውስጥ መደበቅ ፈልጎ ነው። እርግጠኛ ነኝ እዚያው ላይ አለ። እዚያው ላይ ስላለ ወደምትፈልገው ቋንቋ ይቀይርልሃል። አንተ ባይብል ሀብን መክፈት ትችላለህ እና ባይብል ሀብ ክፈት አንዴ። እሺ ያወጣኛላ። አያወጣህም። ችግር ሌላ ስልክ አለህ ከጎን አንድ ጓደኛ ካለ ተቀበለውና አንዴ ባይብል ሀብን ልክፈትበት። የለም ሌላ ስልክ የለም። እሺ አንተኛው ከታች ሌላ ስልክ አለህ? ዋንዴ አቤት ሌላ ስልክ አለህ በእጅህ ላይ? መጽሐፉን ይዣለሁ። ሌላ ስልክ አለህ ወይ በእጅህ ላይ? ሌላ ስልክ የለኝም። ምንም ማድረግ አይቻልም። መግባት የሚፈልግ ክርስቲያን ካለ ሙሐመድ የሚለውን ቃል በቃል በገዛ መጽሐፋችሁ ላይ ራሳችሁ በእጃችሁ ከፍታችሁ እንዳሳያችሁ የምትፈልጉ ካላችሁ 3 ቁጥር ጻፉና ግቡ። ሌላ ሰርፕራይዝ እስከዛ ለእናንተ ልጨምርላችሁ። ሙሴና አሮን ወደ መካ ሄደው ሀጅ አድርገው ነበር እንደ መጽሐፍ ቅዱስ። ሌላ ልጨምርላችሁ። እስልምና ትክክለኛ ሃይማኖት ነው የሚል ቃል በቃል መጽሐፍ ቅዱስ ላይ ያሳያቸዋለሁ። ሌላ ልጨምርላችሁ። አንዱን አምላክ እግዚአብሔርን በብቸኝነት ማምለክ ይህ እስልምና ነው የሚል ቃል በቃል መጽሐፋችሁ ላይ ላሳያችሁ። ሌላ ልጨምርላችሁ። ሀጅን የሚያደርጉ ሰዎች ብፁዓን ናቸው የሚል ቃል በቃል መጽሐፍ ላይ ያሳያለሁ። የጌታ ሰው ይህ ሁሉ አለ መጽሐፋችሁ ላይ። የት ነው የምታገኙ ከተባለ በአማርኛ እንዲተረጉሙላቸው ጠብቃችሁ ከሆነ ስለሙ ማለት ነው ይባጫው። ነገር ግን የዕብራይስጡን ቀጥታ ሄዳችሁ ስትከፍቱት ጊዜ ወደምትፈልጉት ወደ አማርኛ ቋንቋ ስትቀይሩት ቃል በቃል ሙሴና አሮን ወደ መካ ሄደው ሀጅ አድርገዋል የሚል ቃል አለ። እስልምና ትክክለኛ ሃይማኖት ነው የሚል ቃል በቃል አለ። እስልምና ለአንድነት መገዛት አውጣው፣ በይብሉ ላይ አውጣው። መጽሐፍ ቅዱስ ማለት ነው እኛ የምንገለገሉ። በምኑ ላይ ላውጣለህ? ዕብራይስጡን ላውጣለህ? ባይብል አማርኛ ባይብል ማለት ነው። በአማርኛ ዕብራይስጡን ማውጣውና እንተረጉመዋለን። ችግር የለውም። ባይብል ሀብን መክፈት ትችላለህ። ከላይ ያለው ልጅ እስኪ ነው ክፈት። አሁን የተናገርኩትን ሁሉ አሳይቻለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርም ነው።
ይሰማል። ባይብል አብን ከፍቼዋለሁ። አይ አንድ ክፈት፣ ትልቁ ላይ አድርገህና ቪዲዮ ክፈት። እሺ ክፈተው አይታይም ለኛ። እሺ እስከዛ ድረስ ማን ነው ሌላ? ቬሮን አለ? ቬሮን ኒኮን አለ? አሎ እሺ ቬሮን ኒኮን አለ? እሺ ክርስቲያን ነህ አይደለ? አዎ። እሺ ለምንድን ነው ወንድ ልጅ የምታመልኩት ክርስቲያኖች? ወንድ ልጅ የምታመልኩት ማለት የትኛውን ወንድ ልጅ? ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ያለውን እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ወንድ ልጅ የተባለውን ይሄን አካል ለምን ታመልከዋለህ? ፈጣሪ ስለሆነ ነው። ይሄ ወንድ ልጅ ፈጣሪ ነው? አዎ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሏል። እኔ ፈጣሪ ነኝ ያለውን ሁሉ አንተ ትቀበላለህ? አሁን ጥያቄውን መልስ እንጂ የጌታ ሰው መልስ። ኢየሱስ ክርስቶስ ጥያቄ ነው መልስልህ። አይደለም ፈጣሪ ሆኖ ሲገኝ ነው እንጂ እየሰማኝ ነው። ኢየሱስ ክርስቶስ ስለ ራሱ ያስተማራቸው ትምህርቶች አሉ። እዚያ ላይ እርሱ ለምሳሌ ብዙ የተናገረው አለ። እኔ ሰው ነኝ እያለ ቃል በቃል ተናግሯል አይደል? አምላክም ነኝ ብሏል። የቱ ጋር ነው እኔ አምላክ ነኝ ያለው? እኔና አብ አንድ ነን ይላል። እኔ አምላክ ነኝ ያለበትን ነው የጠየቅኩት እኮ። አብ አምላክ አይደለም? እኔ አምላክ ነኝ ያለበት ቦታ የለም በለኝና፣ ነገር ግን እኔ አብ አምላክ አይደለም ወይ? አሁን ስለ አብ ሳይሆን ጥያቄው ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አተረጋገስ በለኝ ታዲያ አልታጠኝ እድል እየሰጠኝ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል አልከኝ አይደለ? ያልከውን ነው እየጠየቅኝ ያለው። እኔ አምላክ ነኝ ካለ እየመለስኩልህ ነው እኮ። እኔም እየመለስኩልህ ነው። እሺ እኔ አምላክ ነኝ ብሏል አላለም? ኢየሱስ እኮ እየነገርኩህ እኮ ነው። ሲጀመር እኔ አምላክ ነኝ ያለውን ሁሉ አንቀበልም። አምላክ ሆኖ ሲገኝ ብቻ ነው የምንቀበለው። አንተ ነህ ያልከው እኔ አምላክ ነኝ ብሏል አልከን አይደለ? የኛ ሐቅ ደግሞ ምንድነው? ያለበትን አሳየኝ ነው። ልክ አሳየኝ ስልህ ደግሞ ያን ነገር ማምጣት አይጠበቅብኝም፣ አያስገድም። እንደዚህ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ካልክ እኔ አምላክ ነኝ ያለበትን ቦታ አሳየን። እሺ እኮ ነገርኩህ እኮ እኔና አብ አንድ ነን አለ። በጣም አዝናለሁ። እኔ አምላክ ነኝ አይልም እሱ ጋር። እሺ ከላይ ያለው ልጅ ዕብራይስጥን ክፈታ አንዴ ያሳያችሁ። አንዴ ነብያችንን ስም እስኪና አሳያችሁ። እሺ አሁን መኃልየ ሰሎሞን ምዕራፍ 5 ቁጥር 16 ላይ ግባ። ካሜራዋን ትንሽ ጠረግ አድርጋት፣ ጥርት ብላ እንድትታይ ሙሐመድ የምትለው ጠረግ አድርገው። እሺ ካሜራውን በደንብ እንድታይ። እሺ መጀመሪያ እንደተበለ 5:16 ላይ ግባ። ለምን አጠበባችሁት? አስፉት በደንብ እንድታይ። ፕሮቨርብስ ነው ወይ ሶንግ ኦፍ ሰሎሞን አይደል? ሶንግ ኦፍ ሰሎሞን 5:16 5:16 ልጆች አንዴ ትልቁ ላይ አድርጉት። ትልቁ ላይ ነኩት። እንደሱ ሳይሆን የፈለኩት እንደዚህ እንዲሆን። እሺ ገባ። አንድ እንትን በለው አዙረው ወደዚህ እንዴ ከጎን ሳይሆን አንድ እንትን ቀጥ አድርጋ። ኦኬ አንድ ሺ ከመጀመሪያ አንድ በለስ አድርጋ አንድ ጊዜ ብቻ መልሰህ አንድ ባክበላት አንድ ጊዜ ብቻ መልሳት። እሺ አንድ መልሳት። አሁን 15 ነኝ።
ነው እሱ ሳይሆን ከንት ነው ከውጣና እንደገና መልሰው ስክሪኑን አይደለም መጀመሪያ ምዕራፉ የለም ወደዚህ ወደ እንትኑ ማብራሪያው ጋር ሳትገባ በፊት ያለው የ16 ነው ያው 16 ነው። አንድ ባክ በለውና ቆይ ላሳይህ። ይሄኛው ይታያል። አሁን አንተ ያለው እዚህ ጋር ነው። አንተ ያለው እዚህ ጋር ነው አይደል? አንድ ይሄን መለስ አድርገውና እዚህ ጋር ያው እዚህ ጋር ይታያል። ወደ ኋላ ባክ ልበለው እንደዚህ ወደ ኋላ እሺ ዊው ላይ መጣው። ኦኬ አሁን እስኪ 56 አድርገው ማነው ሰንጎስ ሰለሞን ላይ ግባ ነው። ወረስ ተጋ አድርገው እሺ ጆሹዋ Ecclesiastes Song of Solomon 5 ቆይ እንዲሆን ይፈለገው ቆይ አሁን አንተ የከፈትከው እሱ ትክክል ነው አይደል? ተቀበሉታላችሁ እሱን አይደል? አንድ ያረጋግጥልኝ ምን ባይብል መሆኑን ነው። ያ መጽሐፍ ቅዱስ ኮሜንታሪ ነው አይደል? በጣም ጥሩ እሱን የፈለኩት አሁን መቀበሉን ስላረጋገጠው ቀጥታ ልግባላችሁ። አንተ እዚህ ጋር ታርመኛለህ ከተሳሳትኩኝ። እሺ አንድ ትልቅ ላይ አድርግ። እሺ አርመኛ እንዴ ይሄ አንተ የገባህበት ራስ ነው አይደለ? አይዋ አሁን ቀጥታ እዚህ ጋር እንገባለን። ያ አሁን ይሄን ወደ አማርኛ ቀጥታ እዚሁን ቀይረው። እሺ ወደ አማርኛ ቀይረናል። ያው ወረድኩኝ አንዴ ያተናስች ጋር እቺ ምን ትላለች? ሄሊቶክ ምንድነው ይሄኛው የከፈትከው? አማርኛው አማርኛ ላድርገው የኔ ጋር ያለው ይሄ አማርኛ ላድርገው እኔ ጋር ያለው ይሄን አትቀበለው አልገባኝም። ማለት አንተ የከፈትከው ይሄ ነው አይደል? እኔ የከፈትኩት እና የከፈትከው አማርኛ ላይ እኮ እሱ ይክፈተው። አንዴ መልሼ ላሳይህ አንድ ጊዜ እኔ ልክፈተው። ምንድነው ችግሩ? እዚህ ጋር እያሳየው እሺ ሄሎ ኦኬ እዚህ ጋር ገባህ? ይቅርታ ይግባ። ቪዲዮ ላይ ታደርገዋለህ? አይታየኝም። እሺ ያው ላሳይህ። አንድ ትልቁ ላይ አድርጉኝ ልጆች። ያው እሺ ይታያል። ባይብል ሀብ እሺ ላይ ምንድን ነው ያደረገው? ሂብሩ የሚለው ይሄ ይታያል አይደለ? ሂብሩ ላይ አድርገው። እሺ ያ እሺ አድርገው። አሁን እዚህ ጋር ወደ ትዩ ብራስ ትሄድ ይላል አይደለ? ከዛ የትኛውን ነው የምነካው? እዛ ያው እነዚህ ጋር ይሄኛው ስትሪንግ ላይ 4261 የሚለውን ትጫናለህ። 4261 ያ ተጫንኩት። አሁን ቀጥታ ወደ አማርኛ እንቀይረው። እዚሁ ጋር እያለ ያው እንታያ ነው ያለው። እኔ ቻት ጂቲቪ ነገር ብቻ አይቼዋለሁ ወንድሞቼ። ቆይ አንዴ ይቅርታ አንዴ
ተረጋጊ። ይሄ ምን ይላል? አንዴ ወደ ኋላ ተመለስ። and he is ተመለስ wholly ወደ ኋላ። desirable እባክሽ ተረጋጊ። ይሄ ምን ይላል? ይሄ ቃል ሶ አንድ ነገር ምን መሰለህ እዚህ ጋር የሚታይ ነገር ይሄ መሐመድ ይላል አይደል? መሐመድ ይላል። ጥሩ አሁን ምንድነው እያረክ ያለው እዚህ ላይ ባይብል ሀብ ላይ ራሱን ወስደህ ላይክ ባይብሉ የአማርኛውን ትርጉም እያሳየህን ሳይሆን ጉግል ትራንስሌተር እየተጠቀምክ እንትን የሚለውን መሐመዲም የሚለውን ላቭሊ ይለዋል። እዚህ ጋር ላሳየህ። ተረጋጋ ሳይሆን ራስህ ግባ ብሎኝ ራሱ እያዘዘ ገብቼ ልክ መሐመድ ሲነቃብህ ነው እንደ የምትወጣው አንተ። ሲነቃብህ ሌባ ነው። እኔ የጠየቁት ጥያቄ ይመስለኛል። ለምን ትሳደባለህ? እሺ አያቸው ተከርሰ አንዴ ይኸውልህ የእውነት በእምነት የምትተማመንና የእውነት ከያዝክ ማለት ነው ስልኩ ሳታዘዋውር ምንም አይቻልም። ወላሂ ላዚም አይታችኋል። መጽሐፋችሁ ላይ መሐመድ የሚለውን ቃል አይታችኋል። ወላሂ ካየን እንሰለማለን ብሎ ነበር አይደል? ልክ ሲያዩ ጊዜ ፈንጫጫችሁ። ልክ ስታዩ ጊዜ ፈንጫጫችሁ። እየሄዳችሁ በየራሳችሁ ስልክ እዩት። ባይብል ሀብ ላይ መሐመድ የሚለው ቃል በቃል አለ።